በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ በማድረግ ማኅፀንን የሚፈታ የታላቁ ሊቀ መላእክት ቅዱስ ሩፋኤል በወርኃ ታኅሣሥ ይልቁንም በዚህ ወር የቅዳሴ ቤቱ በዓል 13ኛ ዕለት የሚነበብ የቁስጥንጥንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የነገረንን ድርሳን ይህ ነው። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ንጉሥ ቴዎዶስዮስ ከሞተ በኋላ የንጉሥ አርቃዲዮስ ታላቅ ወንድም የመጀመሪያው ልጅ አኖሬዎስ በቁስጥንጥንያ ነገሰ። ቀድሞ ለተወለዱ ሁለቱ ወንድሞች ለቴዎዶስዮስና ዲዮናስዮስ ማረፊያቸው በነበረች ኋላም ሊቀ መላእክት ቅዱስ ሩፋኤል በቅድስት ስዕሉ ላይ አድሮ ታላቅ ታምራቱን በገለጸባት ስፍራ ከእግዚአብሔር በተሰጠችው ለሰው ፈጥና በምትደርስ አማላጅነቱ በከበረ በሊቀ መላእክት ቅዱስ ሩፋኤል ስም አባቱ የጀመረውን የቤተ ክርስቲያን ሕንፃ ይፈጽም ዘንድ አሰበ። ይህ ንጉሥ አኖሬዎስ የታላቁ መልአክ የቅዱስ ሩፋኤል አምላክ የእግዚአብሔርን ቤት በሊቀ መላእክት በቅዱስ ሩፋኤል ስም ይሠራ ዘንድ ጀመረ። እግዚአብሔር በነቢዩ ኢሳይያስ አድሮ ለሚገዙልኝ ስሜን ለሚወድ ለሚያገለግሉኝም ሁሉ በቤተ መቅደሴና በቅጽሬ የማያልፍ ዘላለማዊ ስምን እሰጣቸዋለሁ፣ ለዘላለምም በቤቴ ውስጥ አከብራቸዋለሁ ብሏልና። ይህችን ቅድስት ቤተ ክርስቲያን ያንጽ ዘንድ በጀመረ ጊዜም ገና መቆፈር ሲጀመር ወርቅ የመሉ ጋኖችን አገኙ። ጻድቁ ንጉሥ አኖሬዎስም መሬቱን በሰፊው ቆፍሩ ዘንድ እንደገና አዘዛቸው። ለሥራ የተዘጋጁ አሽከሮችም እንዳዘዛቸው መሠረቱን አስፍተው ሲቆፍሩትም በቀደሙ አበው ዘመን ጥንት የተቀበረ እያንዳንዱ 15 ሚዛን የሚመዝን 84 የወርቅ ጥምዝ አገኙ። ቆፋሪዎችም ይህንም ባገኙ ጊዜ የሆነውን ሁሉ ያውቅ ዘንድ የሚነግሩት መልእክተኞችን ወደ ንጉሥ አኖሬዎስ ላኩ። ንጉሥ አኖሬዎስም ሰምቶ በታላቅ ደስታ ከሰራዊቱ ጋር ወደ ቁፋሮ ስፍራ ሄደ። የወርቁን ክምችት ባየ ጊዜም ለዘላለሙ ክብር ምስጋና ይግባውና እግዚአብሔር ፈቃድ እንደሆነ አስተዋለ። ቅዱስ ስሙ የሚመሰገንበት ቤቱን ያንጽ ዘንድ በሊቀ መላእክት ቅዱስ ሩፋኤል አማላጅነት የመረጠው ልዑል እግዚአብሔርን ፈጽሞ አመሰገነ። ስለዚህም በንጉሡና በሰራዊቱ ሁሉ በሕዝቡም ዘንድ እጅግ ታላቅ ደስታ ተደረገ። ያን ጊዜም ንጉሥ አኖሬዎስ ወርቁን በእሳት ያነጥሩት ዘንድ አዘዘ። አባቱ ንጉሥ ቴዎዶስዮስና ንዑድ ክቡር የሆነ የተወደደ ጻድቅ አባ ዲዮስናስዮስ ቀድሞ በማረፊያቸው አኑረውት በነበረው ስዕል አይነት ታላቅ ስዕልን በሰዓሊ አሳለ። ያሳለውን የሊቀ መላእክት ቅዱስ ሩፋኤልን ታላቅ ስዕልም በተገኘው ወርቅ ያንክትና ጳዚዮን ወራውሬዎም በተባሉ የከበሩ የአልማዝ ድንጋዮችን ጨምሮ ዙሪያውን አስጌጠው። ይህን የሊቀ መላእክት ቅዱስ ሩፋኤል ስዕልም የቤተ ክርስቲያኗ ሕንፃ ሥራ እስኪፈጸም ድረስ በተለየ ንጹሕ ስፍራ አኖረው። እጅግ በጸና ፍቅርና ሰላምም የቤተ ክርስቲያኗ ሥራ እንዲሁ ተጀመረ። እግዚአብሔርን የሚፈራ ይህ ጻድቅ ንጉሥ አኖሬዎስም ከጠቢባኑ ጋር እየተማከረ ከጠራቢዎቹ ጋር እየጠረበ ከሚቆፍሩ ጋር እየቆፈረ አብሯቸው በእጁ ይሠራ ነበር። ንዑዳን ክቡራን አበው ጳጳሳት በሥራው ሁሉ ስለ እርሱ
በተቀደሰች ጸሎታቸው ወደ ሊቀ መላእክት ቅዱስ ሩፋኤል አምላክ ወደ እግዚአብሔር ይለምኑለት ነበር። በተቀደሰች የቤተ ክርስቲያኗ ሥራ ላይ በሊቀ መላእክት ቅዱስ ሩፋኤል አማላጅነት የእግዚአብሔርን ድንቅ ሥራ ተገልጾ ከመሬት የወርቅ ክምችት ባገኙት ጊዜ ንጉሥ አኖሬዎስ የቤተ ክርስቲያኗን ሕንፃ ሥራ በውስጥም በውጭም ስፋቷና ርዝመቷ ከቀድሞው ይልቅ እጅግ ሰፊ ታላቅ ይሆን ዘንድ አሰበ። በግዛቱ ላሉት ሁሉ ያክንት፣ ጳዝዮን፣ እድዮን፣ ከርከዴን፣ መረአግ፣ መርመር የተባሉ የከበሩ ድንጋዮችና እብነበረዶችን በሌሊት እንደ ቀንዲል የሚያበራውን ዕንቁ ጌጣጌጦችን ሁሉ ሰብስበው ያመጡ ዘንድ አዘዘ። ቤተ ክርስቲያኗን ለማነጽም ምን ዕቃዎች አላጡም። የቤተ ክርስቲያኗን አጥር በሰሩ ጊዜም ከእግዚአብሔር በተሰጠች የሊቀ መላእክት ቅዱስ ሩፋኤል አማላጅነት ብዙ ታምራት ተገለጸ። ሰይጣንም ይህንን ሁሉ ባየ ጊዜ ቀንቶ በቤተ ክርስቲያኒቱ ላይ ታላቅ ችግርን አመጣ። አሕዛብም እንዲነሱ አደረገ። ነገር ግን ሊቀ መላእክት ቅዱስ ሩፋኤል ወደ ተቀደሰችው የቤተ ክርስቲያን ሕንፃ ስፍራ ይገቡ ዘንድ አሕዛብንም ዝም አላለም። በሕንፃዋ ላይ ቢሆን በሰራዊቱ ላይም ቢሆን ጻድቅና የዋህ በሆነ በንጉሥ አኖሬዎስ ሕዝብ ላይም ቢሆን ምን ክፉ ነገር ሳያደርሱ መለሳቸው እንጂ። ስለዚህም ነገር የቁስጥንጥንያው ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ ጻድቅ አኖሬዎስ ሆይ ነቢይ ዳዊት እግዚአብሔር ቸር እንደሆነ መርምራችሁ እወቁ፣ በእርሱ የታመነ ንዑድ ክቡር ነው፣ እግዚአብሔርን የሚፈሩትንም መልአክ እግዚአብሔር በአማላጅነቱ ያድናቸዋል ይላልና ወዳጅ ሊቀ መላእክት ቅዱስ ሩፋኤል በመንግሥት ሁሉ ረዳትና ኃይል ይሁን ዘንድ የጀመርከውን ፈጽም እንጂ አትተው እያልሁ አጸናው ሲል ተናገረ። የሊቀ መላእክት ቅዱስ ሩፋኤል ስዕል ከተሠራ በኋላ በተረፈው የወርቅና ዕንቁ ጌጦች ጻድቁና የዋሁ ንጉሥ አኖሬዎስም የቤተ ክርስቲያኒቱን ሕንፃ አስፋፋ። በሊቀ መላእክት ቅዱስ ሩፋኤል ስም የሠራት የዚችን ቤተ ክርስቲያን አሰራርም በብልሃተኛ ክንድ ልክ ስፋቷን 80 ክንድ ወርዷንም 60 ክንድ አደረገ። ውስጧንም በተቀረጸ የእንጨት ጌጥ ሸለማት። በቅኔ ማኅሌቷ አንጻር ያለውን የቅኔ ማኅሌቷን ቁመት 50 ክንድ አደረገ። ውስጡም በዥንጉርጉር ቀለም አሳመረው። በጠፈሯም የተሸረበ ገመድን ታታ ረጃጅም ምሰሶዎችንም አንዱን በግራ አንዱን በቀኝ ተከለ። ለገናናው ቅዱስ ሩፋኤል ቤተ ክርስቲያን ይህን ካደረገ በኋላ ሕንፃዋ አምሮ ተፈጸመ። የቅድስት ቤተ ክርስቲያኗ ሕንፃ በተፈጸመ ጊዜ ንዑዳን ክቡራን አበው ሊቃነ ጳጳሳትና ጳጳሳት፣ ካህናት፣ መዘምራኑ፣ ቀሳውስቱና ዲያቆናቱን አስከትለው ከቅዱስ ሩፋኤል ታቦት ጋር ለቅዳሴም ስንዴና ዘቢብን፣ ጧፍና ዕጣኑ፣ የወርቅ ጽዋ፣ መጎናጸፊያና መጋረጃዎችን፣ የብርና የወርቅ ጽናዎችን፣ የክህነት ልብሶችን፣ የብሉይና የአዲስ ቅዱሳት መጻሕፍትን ይዘው መጡ። ንዑድ ክቡር የሆነ ሊቀ ጳጳሳቱም በታላቅ ክብር እስከዚች ሰዓት አደረሰን የጠራህን ቅዱስ ሩፋኤል አምላክ ፈጣሪያችን እግዚአብሔር ሆይ አቤቱ በሰማይም በምድርም የሚመስል የለም። ቃል ኪዳን ለሰጣቸው የቃል ኪዳን ምሕረትን የምትጠብቅ ነህ። ከታናሽነቱ አንስተ ከፍ ከፍ ያደረግከው የመረጥኸው ወዳጅህና አገልጋዬ የቴዎዶስዮስ ልጅ ንጉሥ አኖሬዎስ የሠራው ይህን ቅዱስ ማደሪያህን ትባርክ ዘንድ እንለምንሃለን። እርሱ ብቻ አይደለም፣ በዚህ ቤተ መቅደስ ሁሉ የሚጸልየውን ጸሎቱን ስለ ወዳጅህ ቅዱስ ሩፋኤል ብለህ በሰማያዊ ዙፋን ስማ። ይህም ቤተ መቅደስ ለቅዱስ ክብር አስራት አድርገው አቅርበዋልና በዚህ ቤተ መቅደስ ወደ አንተ የሚማጸኑትን ሕዝቡንም በደላቸውን ይቅር በላቸው። አንተን ብቻ ያመልኩ ዘንድም
አድርጋቸው እያሉ በተሰበሰበው ጉባኤ ፊት ጸለየ። የቤተ ክርስቲያኗ ቅዳሴ ቤትም በዝማሬና በማኅሌት ከበረ። በቅዳሴ ጊዜ መንፈስ ቅዱስ ወርዶ ቤተ ክርስቲያኗን ቀደሳት። ጳጳሳትና ካህናት ከሕዝቡ መሃል ወደ ቅዱስ ሥጋውና ወደ ክብር ደሙ የቀረስ ሁሉ ሥጋና ደሙን ተቀበሉ። የቅዳሴ ቤቱ በዓልም በተፈጸመ ጊዜ ታላቅ ግብዣ ተደረገ። ሁሉም ከድሆች ጋር አንድነት ሰርተው ጠገቡ። በሊቀ መላእክት ቅዱስ ሩፋኤል ስምም ምጽዋትን ለተቸገሩ ድሆችና ሽማግሌዎች አባት እናት ለሌላቸውም ሰጡ። ሩፋኤል ሊቀ መላእክት ከጥቂት ወራት በኋላም ንጉሥ አኖሬዎስ የከበረ ወንድሙ ክቡር አርቃዲዮስን ጠራው። ክቡር አርቃዲዮስም ከግዛቱ መጣ። ወደ ቤተ ክርስቲያን ገብቶም ዘወትር አዲስ መልካምም እንደሆነች አስተዋለ። በውስጧም እየሰገደ ጸለየ። በወንድሙ ጻድቅ ንጉሥ አኖሬዎስ እጅ ተሰርታ ስላየው የሊቀ መላእክት ቅዱስ ሩፋኤልን አምላክ ልዑል እግዚአብሔርን አመሰገነ። ጻድቅ ንጉሥ አኖሬዎስ ግን በዚያች ቤተ ክርስቲያን ውስጥ የከበረ ወንድሙ አርቃዲዮስን በእርሱ ፈንታ ይነግሥ ዘንድ ዘውዱን ልብሱን አወለቀ፣ መንግሥቱንም አሳልፎ ሰጠው። የዚህን ዓለም ክብር አይወድምና ሚስትም ልጆችም አልነበሩትም። የንግሥና ሥልጣኑንም ትቶ በስውርም ወደ ገዳም ጾመና መነነ። ንዑድ ክቡር አባታችን ቅዱስ ዮሐንስ አፈወርቅም ስለ ንጉሥ አኖሬዎስ ገናንነት ተናገረ። እንዲህም አለ። እግዚአብሔር ወዳጅ ይሁን ንጉሥ አኖሬዎስ ሆይ በቅዱስ ሩፋኤል ስም ቤተ ክርስቲያንን ስላነጽህ እርሱ የቅዱስ ሩፋኤል አምላክ እግዚአብሔር በእጅ ያልተሠራ ታላቅ ቤትን በሊቀ መላእክት ቅዱስ ሩፋኤል አማላጅነት በሰማይ ያዘጋጅልሃል። ጌታችንና አምላካችን ኢየሱስ ክርስቶስ በአባቴ ቤት ብዙ መኖሪያ አለ፣ መጥቼ እወስዳችኋለሁ፣ ለቅሶና ጥርስ ማፋጨት በሌለበት በዚያ ቤትም ለዘላለም በደስታ ትኖራላችሁ ብሏልና። ቅዱስ ሩፋኤል ስለ አንተ ይለምንልሃል። ለወንድምህ ንጉሥ አርቃዲዮስ የተውካት አገርህን ይጠብቅልሃል። ለአንተ ግን የሊቀ መላእክት ቅዱስ ሩፋኤልን ቤተ መቅደስ ስላነጽ የወርቅ አክሊል ተዘጋጅቶልሃል። እንደ እስክንድርያው ሊቀ ጳጳስ ቅዱስ ዲሜጥሮስ እሳታዊ ኃይል ፍትወትን አሸንፈሃልና በመኳንንትና በመሳፍንት መሃል ያንተን ሥራ ይሠራ ዘንድ ማንም የማይቻለው ነጻ ድንግልናህን ከመንግሥት ጋር ይዘ ስለተገኘ ሚሳቅና ሲድራቅ አብድናጎ እንደተባሉ ሦስቱ ወጣቶችም አምላክን ስለ መውደድ ከክብሩ ጋር የዚህን ዓለም ጣዕም ናቅህ። ንጉሥ አኖሬዎስ ሆይ ይህን ዓለም ከነ ክብሩ ንቀው እንደ ተጋደሉ ቅዱሳን ከጸሎትና ከንስሐ እንባ የተነሳ እስኪደክሙ ድረስ የተጋደልከውን ተጋድሎ እነሆ እንናገራለን። ነቢዩ ዳዊት የያዕቆብ አምላክ እግዚአብሔርን መንግሥት እስካገኝ ድረስ ለዓይኖቼ መኝታን ለቅንድቦቼ ለጉንጮቼም ዕረፍትን አልሰጧቸውም ያለው በአንተ ላይ ተፈጸመ። እንደ ደጋግ ነገሥታት አባቶች እንደ ቅዱሳን ነቢያትና እንደ ንጹሐን ሐዋርያት መደመሪያ ነቢያት የነበሩ ነገሥታት ሰሎሞንና ሕዝቅያስን መሰልህ። ኋላም እንደ መጥምቀ መለኮት ቃለ ዓዋዲ ነቢይ ዮሐንስ የቆዳ ጠፍር ታጥቀህ ቅዱስ ወንጌልም መልካም ሰው ከመልካም ልቡ መልካም ነገርን ያፈልቃል፣ ዳግመኛም መልካም ዛፍ መልካም ፍሬን ያፈራል እንዳለ የእግዚአብሔር ወዳጅና ደግ ንጉሥ እንደነበረው እንደ አባትህ ቴዎዶስዮስ ንጹሕና ልብህ ቅን ስለሆነ ስለ ቀናች ሃይማኖትም ከነገሥት ሁሉ በላይ ከፍ ያልህ ነህ። ፈሪሃ እግዚአብሔር በሆነ በደግ ንጉሥ በጻድቅ ወንድሙ አኖሬዎስ ፈንታ ንጉሥ አርቃዲዮስ ከነገሰ በኋላ ንዑድ ክቡር የሆነ ጻድቅ አባት ቅዱስ ዮሐንስ አፈወርቅ ዓለምን ንቆ መንግሥቱን በተወ በወንድሙ በንጉሥ አኖሬዎስ ፋንታ
የነገሠ ንጉሥ አርቃዲዮስን በሊቀ መላእክት ቅዱስ ሩፋኤል ስም ቤተ ክርስቲያን ብታንጽ በምድር ክብር በሰማይም ጽድቅ ይሆንልሃል። የበርበርና የሐሰተኞች አረማውያን ጠላቶችህ ኃይል ይጠፋልሃል ሲል መከረው። ንጉሥ አርቃዲዮስም እንደ ወንድሙ ለቅዱስ አባት ዮሐንስ አፈወርቅ ትእዛዝ የእግዚአብሔር ወዳጅ አባቴ ሆይ በመንፈሳዊ ታዳይ ክህነትህ እሠራ ዘንድ የምትወደው በየትኛው ቦታ ላይ ነው? አንተ ንገረኝ። ምግባረ ሰናይን የፈጸመ አብዝቶ በሚሠራው ትሩፋቱ ከአበው ሁሉ የሚልቅ ቅዱስ ዮሐንስ አፈወርቅን በድንግልና መኖርን ሽቶ በቤተ መንግሥቱ ሳለ ሚስት ያላገባ ወንድሙ ንጉሥ በተወለት የነገሠ ደግ ንጉሥ አርቃዲዮስም በታላቁ ሊቀ መላእክት ቅዱስ ሩፋኤል ስም መርከቦች በሚቆሙበት በባሕሩ ወደብ ዳርቻ ላይ በባሕር የሚመላለሱ ሁሉ የሚሰግዱባት የሚጸልዩባት መጠጊያና ረዳት ትሆናቸው ዘንድ አዲስ ቤተ ክርስቲያን ይሠራ ዘንድ አዘዘው። ንጉሥ አርቃዲዮስ የቁስጥንጥንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የመከረውን ፈጸመ። የመርከቦች መቆሚያ በሆነው የባሕሩ ወደብ ላይ መሬቱን ያስተካክሉ ዘንድ አሽከሮችን አዘዛቸው። መሠረቱን ጣሉ። በመልካምም ሥራም ሕንፃው ተጀምሮ ተፈጸመ። ንዋያተ ቅድሳቷ ሁሉ ተሟላ። በሌሎቹ ግዛቶችም ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም ብዙ ቅዱሳት አብያተ ክርስቲያናትን አነጹ። በቁስጥንጥንያ፣ በሮሚያ በቅዱስ ሩፋኤል ስም የተሠራች ቤተ ክርስቲያን እየበዛች ሄደች። ይልቁንም በኢትዮጵያ በየአውራጃዎች ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም የታነጹ ብዙ አብያተ ክርስቲያናት አሉ። ጸሎቱ በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሁንና ያላኖርከውን አታንሳ፣ አትስረቅ የምትል የብሉይና የሐዲስ ትእዛዝን በሚተላለፍ አመፀኛ ላይ ገናናና ክቡር ሊቀ መላእክት ቅዱስ ሩፋኤል በስሙ በታነጸች አንዲት ደብር ውስጥ የተገለጸው ታምር ነው። እግዚአብሔር የባረካት የከበረ የኢትዮጵያ ንጉሠ ነገሥት ምኒልክ ያነጻት የቀድሞ አበው ክርስቲያን የከበሩባት የክርስቶስ መንጋ ቤተ ክርስቲያንንም ይጠብቁ ዘንድ የተሾሙ የቀደሙ ብፁዓን አበው ሊቃነ ጳጳሳት በቅዳሴ ቤቷ በዓል ጊዜ ሊቃውንቱና ካህናቱ፣ መኳንንቱና መሳፍንቱ፣ ሕዝቡም ሁሉ በተሰበሰቡበት በመንፈስ ቅዱስ ኃይል ያከበሯት የሊቃውንት ሁሉ መገኛ የሆነች በኢትዮጵያ ከተማ ስለምትገኝ ጽርሐ አርያም ስለምትሰኝ ስለ አንዲት ደብር ተነገረ። የዚች ደብር የንዋየ ቅድሳት ጠባቂ መነኩሴ አንዲት ዕለት ልብስ ተክህኖውን ብዕል እንዳይበላው በነፋስ ሙቀትም ንጹሕ ይሆን ዘንድ ከግምጃ ቤቱ አውጥቶ በቤተ ክርስቲያኗ አድሞ ላይ ወዲያና ወዲህ ዘርግቶ አሰጣ። ያን ጊዜም አንድ ሌባ ያገኘውን ይወስድ ዘንድ እየሸመቀ መጣ። ይህ ሌባ ቅሚያና የድሆችን ገንዘብ መቀማት ልማዱ ነውና እግዚአብሔርን አይፈራም፣ ከማንም በጎ ምክርን ሊሰማም አይወድም። በእግዚአብሔር ቃል ላይ ይዘብት ነበር እንጂ ባልንጀሮቹም የሚሰክሩና ቀማኞች ነበሩ። ዛሬም በደብሯ ውስጥ ማንም እንዳልነበር አይቶ ወዲያና ወዲህ እየተገላመጠ በቅድስት ቤተ ክርስቲያኒቷ እጥርና በገመድ ላይ ወደ ተሰጡት አልባሰ ክህነት በዝግታ ተጠጋ። የዚች ደብር የዕቃ ቤት ጠባቂም እሊህን ልብሶች ካሰጣ በኋላ ሥራውን ሊሠራ ንዋያተ ቅድሳቱንም ሊያከናውን ወደ ዕቃ ግምጃ ቤቱ ውስጥ ገባ። ከጥቂት ሰዓት በኋላ አንድ ካህን የጭንቅ ጩኸት ሰማ። ጩኸቱም እየበረታ ሄደ። የዕቃ ቤቱ ጠባቂ አልሰማም ነበር። ያን ጊዜ ያ በእውቀቱና በትምህርቱ ለንጉሠ ነገሥቱ አፄ ምኒልክ ዘንድ እጅግ የታወቀ ቀኝ ጌታ ወልደ ማርያም የተባለ ታላቅ ሊቅ የጩኸቱን ድምፅ ወደ ሰማበት የደብሩ ግቢ በሩጫ ፈጥኖ ደረሰ። ከደብሩ ግቢ በደረሰ ጊዜም
ከእንግዲህ ዳግመኛ እያለ የቤተ ክርስቲያኑን ግቢ በሩጫ እየዞረ የሚጮህ አንድ ሰው አየ። በቤተ ክርስቲያኑ መድረክም መዋደ ጭንቅ ይዞት እየሮጠ የሚጮኸውን ሰው ይህ ብርቱ ካህን በግድ እግዚኦ ወንድሜ ምን ሆነሃል? ማንስ ትባላለህ? ከወዴትስ መጣህ? አለው። የቤተ ክርስቲያንን ሕግ የተዳፈረ ይህ ሰውም እኔስ ሌባ ነኝ፣ እሊህን የቤተ ክርስቲያን ልብሶችም እሰርቅ ዘንድ ተሸሽጌ በድፍረት ወደ ቤተ ክርስቲያን ገባሁ። በተጠጋው ጊዜም ግርማው የሚያስፈራና የሚያስደንቅ ዘንጉም ከፀሐይ ብርሃን ይልቅ እጥፍ የሚያንጸባርቅ የመስቀል ምልክት ያለበት ዘውድ በራሱ ላይ የደፋ ሰይፉን መዞ ወደ ውጭ ወጣ ዘንድ አልቻልሁምና እየዞረ አባረረኝ። አንተ ስትደርስም ወደ ኋላዬ ስመለከት የሚያሳድደኝ በድንገት ከኋላዬ ተሰወረብኝ አለ። ይህ ሊቀ ካህንም ፈጥኖ ደውልን ደወለ። ካህናቱ ሕዝቡ ሁሉ ተሰበሰቡ። ለስርቆት የመጣ ያ ሌባም ለተሰበሰቡት ሁሉ ያደረገውን ያየውንም ሁሉ መሰከረላቸው። የቀድሞውንም የኋላውንም ኃጢአቱን ተናዞ ራሱን ለካህናት አሳየ። ንስሐም ገባ። ንስሐ በሚገባ ኃጥእ በሰማያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋልና ለመናገር በሚደንቅ በቅዱስ ሩፋኤል አማላጅነት በእግዚአብሔር ፊት ምንኩስናው ያማረ አገልጋይ ሆነ። ሊቀ መላእክት ቅዱስ ሩፋኤል ለእኛም እርሱን ለምንወደው አገልጋዮቹም እንዲሁ ዕድሜ ለንስሐ ይስጠን ለዘላለሙ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።